አንተ ስራቴ ነው ምን አገባ ጅናሳ መለሰች አሳጂን መለሰች ያገባል ማሙ የት ነው የምታውቂው? በጣም ግራ ተጋባህ እኮ። ለምንድን ግራ የምትጋባው? ተረጋጋና ማለት ነው የራስን አዲሱን ህይወትን ተረጋግተህ ጀምር። በቀስለት እኮ አይደል? አንተ ልቀቃት እንዴ! አንተ ስራቲ ኑር እናትን ካት ምን አገባ አንተ? ምን አገባ? ያገባኛል። ምን ሆነ አንተ? ያገባኛል። ምን ሆነ? እኔ እኮ ባላ ነኝ። ባላ እኮ ነኝ እኔ። ኧረ በጭራሽ ሰውዬ በህግ አምላክ። ምንድን ነው የሚያስቃችሁ? እኔ ባል የለኝም። ቶፊቅ እኔ እና አንተ በአካል አንተዋወቅ፣ ግን ማለት ዋጋ ትከፍላለህ። እያንዳንዱ ነገር ልቀቅ ይዞ በእናትሽ እንዳያረጅብሽ ዋጋ ትከፍላለህ። ልጆች አሉኝ። ከዚህ ላይ ምስክር አለ። ልጆች አንተ መሆናቸው እንዴት እርግጠኛ ነህ? ውብዬ ንገሪኝ። የት ነው የምታውቂው? ንገሪኝ ንገሪኝ። ቶፊቅ እኔን ነው የምታውቂው? ለምንድን የምትጠይቀኝ? ንገረኝ። ሂዊ አንቺ ነሽ ቶፋ ብለሽ የጠራሽው? የት ነው የምታውቂው? የት ነው የምታውቂው ቶፊቅን? ንገሪኝ። የት ነው የምታውቂው? ንገሪኝ ንገሪኝ ያልኩሽ እኮ ነው። የት ነው የምታውቂው ቶፋ? ምን እንደሚያስቃችሁ? ለምን አትተሽው? ቶፋ የታወቃቱ ብዬን ያላየሁት ድራማ ተፈጥሯል። ያላየሁት ድራማ የት ነው የምታውቂው ቶፋ? ንገሪኝ። ቶፊቅ እኔን ነው የምታውቂው? ንገሪኝ። አትጩህባት። አንተ ምን ቤት ነህ? መነዘር በል። አትጩህ። ምን ሆነ አንተ? አሁን ስርዓት ስትል አልነበር? ምን ሆነ አንተ? እሺ ምን ሆነ አንተ? ምን አገባ? ምን ስለሆንክ ነው እንዳነካት መከለከል? እንዳነካት እኮ መከልከላችንም አንተ መብቱ ነው ቶፊቅ፣ መብቱ ነው። ከዚህ በኋላ ከየት ነው ያገኘሽው ቶፊቅ? ምን አገባ? ምን ነው? ከየት ነው ያገኘሃት? አንቺ ዝም በይ። የት ነው የምታውቂው? አንቺ ዝም በይ። እኔ እናንተ በኋላ እናወራለን። እሺ ንገሪኝ። የት ነው ዝም በይ። የምታውቂው? በቃ አንቺ ቶፊቅ ነው የምታውቂው? ንገሪኝ። ሂዊ ንገሪኝ። የት ነው የምታውቂው ቶፊቅን? የት ነው የምታውቂው ቶፊቅን? ንገሪኝ። እሺ ንገሪኝ። የት ነው ያወቃቱ ብዬ? ምን አገባክ? እሺ እንዳነኪኝ በቃ እሱንም እንዳነካው ገባክ? ለካ ጉድሽን እየሸፈንሽ ነበር አይደለ? አሁንማ ደግሞ ምክንያት አገኘካ። ጉድሽን በጉያሽ ይዘሽ እኔን እየከሰስሽ ነው አይደለ? ይሄ እውነታው ወጣ እኮ አየሽ አይደለ? የእውነት አምላክ እንደዚህ ነው። እውነታውን ፊት ለፊት ነው የሚያወጣልሽ። የት ነው የምታውቃት? ንገሪኝ። አትሳቅብኝ። አንቺ አለባበሱ ምናምን ልጆች እኮ አሉ ረሳቸው። እንትን ነው ገና ወጠጤ ነው ገና ያሉልህ ያለ ስርዓት ያዙ። የት ነው የምታውቂው ቶፊቅ? ንገሪኝ። ምን አስጨነቀ? የት ነው የምታውቃት? ንገሪኝ። ለምን ቆይ አይደለም ምንድን ነው ያደረገ? ንገሪኝ። ቆይ ለምን ፈለክ? ማን ስለሆንክ ነው አንተ እኔ የምከለክለኝ? አንተ ማን ስለሆንክ ነው ከዚህ ቤት መጣን ውጣ የምትለኝ? ማን ነህ? አንተስ ማን ነህ? እዚህ ቤት ማን ነህ አንተ? እኔ ውጣ አላልኩም። ማን ነህ? እሺ አንተ ቤት እኔ ቢያንስ አላስወጣሁትም። ውቤ የሚበላ አቅርቢልኝ። የሚበላ ችግር የለውም አዘጋጅቻለሁ። አሁንማ በጣም ተወኝ ሰውዬ። የምን ሻንጣ እዚህ ልሄድ ነው እንዴ? መሄድ የለብህም። ና አንተ ስርዓት ይኑር። ልቀቀኝ። እንዳነካኝ እንዳነካኝ። የሚበላ ብላ ይሄ ንገሪኝ። የት ነው የምታውቂው ይሄን ሰውዬ? ንገሪኝ። እስቲ የእሱ ልብስ ብቻ ነው ግን ፈትሽለት። እኔ ተናድጄ እሺ ልብሴን አትንካ። ልብሴን እንዳነካ። ልብሴን እሺ እንዳነካ። ቀስ በላ። ልብሴን እንዳነካ። ቀስ በል። ቶፊቅ ስነ ስርዓት። አንቺ አይመለከትም። እኔ እናንተ ማውራት ካለብን አንቺ አይመለከትም። ስለዚህ አሁን የምታወሪበት አፈለሽ አንደበታለሽ እንዴ? በእጄ ቅድሙን እንትን መበጣጠሱ መሞላቀቁ ምናምን የተደብሽ አንገትሽን ደፋሽ። በማዳበሪያ አሰጫቸውም ነበር። አንተ አሳዝነውኝ እኮ ነው። ትንሽ ለሞራላቸው ላስብለት ብዬ ነው በሻንጣ ያሰጠው። የት ነው የምትሄደው? እሺ እኔ እና እሷ ማውራት አለብን። ሰውዬ እኔ እናንተ የምናወራው ጉዳይ የለም እንዴ? ምንድን ነው የምታወራው? ጨርሰሃል እኮ አንተ። ምንድን ነው የምትፈልገው? እሺ አንተ ማውራት ካለብህ ማለት ከእሷ ጋር አውራ። እሺ ነው እሱ ጋር ትመላለሽ። እሱ ጋር ትመላለሽ። እሺ ምን እያደረግሽ? ጤነኛ ነሽ? ውብዬ አትበል። በቃ ቶፊቅን አውራ። ምን ፈልገህ ነው? እሺ ልብስ ነው የፈለግኸው? አንተ ምን ቤት ነህ? ምን አገባሽ? በቃ ተወካይ ነው። ስለዚህ እባክህን ማውራት ካለብህ የምጠይቀኝ ነገር ካለ እሱን ጠይቀው። ትዳርሽን አልፈታሽም ታውቂያለሽ? እስከዚህ ደቂቃ ድረስ ከኔ ጋር ባልና ሚስት ነን። አልተለያየንም። ለካ ይሄን በውስጥሽ ይዘሽ ነው አይደለ? ውጣ እያልሽ ቦርሳ እያወጣሽ ነበረው። ነገሮችን ማስተካከል እንዳለብን ብዙ ጊዜ እየነገርኩሽ እምቢ ብለሽ ለዚህ ነው አይደለ? ይሄን አይደለ? ቆንጆ ምላስ አለው። ያሰማምጣል እኮ ተጋርና እንደዚህ ይቆልና ለትዳራችን አይደለም። ትዳር ከዚህ ያለ ጋር ሆነ ወይ ነው እኮ ጥያቄው እኮ ነው ያልገባኝ። እሺ አሁን ውብዬ ትንሽ
ሞቅ ብሏል። የኔ ጌታ ቶፋ ስርዓት ይኑር። ቶፊቅ ስነ ስርዓት ይኑር። ስነ ስርዓት ይኑር። ቅድም ስትለፈልፍ ያልነበር እንዴ? ማን ነው ንገሪ። የት ነው የምታውቂው? የት ነው የምታውቂው? ቶፊቅ ንገሪ። አንተ እጅህን አንሳ። እጅህን አንሳ። እጅህን አንሳ። መለሰች። ያገባል ማሙ አንቺ ፀጉርሽ ደግሞ እንዴት አባቱ አምሯል። ምን ነው ባይሆን ከጀርባዬ እየወጋሽኝ ነበረ። ለምን ወጋለሁ? ከጀርባዬ እየወጋሽኝ ነበረ። ዛሬ ተነቃብሽ። ወደ ምርጫክ ገባክ? ተነቃብሽ ዛሬ። ምንድን የሚነቃብኝ? በጣም ተንጨረጨርክ እኮ ተናደርክ እንዴ? ፈጣሪ ለካ ይህንን አስበሽ ነው እኔን ውጣ እንዴ እንዲበል እንዲሁን ይህን ምክንያት እየፈጠርሽ ነበረው አይደለ? ሰው ሁሉ አንተ ነው የሚመስልካ? ሰው ሁሉ ልክ እንዳንተ ነው እና ምንድን ነው እያየሁ ያለሁት? አዎ ለነገሩ አባባሉ ራሱ እንዲያክፍሽ እኮ እየፈቀድሽለት እኮ ነው አይደል? አንፈልጋካት እንዴ አንተ ስርዓት ይኑር። እናትንካት። ምን አገባ አንተ? ምን አገባ? ያገባኛል። ምን ሆነ አንተ? ያገባኛል። ምን ሆነ? እኔ እኮ ባላ ነኝ። ባላ እኮ ነኝ እኔ። ኧረ በጭራሽ ሰውዬ በህግ አምላክ። ምንድን ነው የሚያስቃችሁ? እኔ ባል የለኝም። እሺ ቆይ በቃ ባላ ነው። እዚህ ቤት የሙሽራ ፎቶ አይታየኝ። የምን አለ? ምን አለ? ፎቶ አለ? የለም። እሺ ምን አለ? ስለ አድኖዎች አሉ። ስለ የሆነ የባል ቤት ወይም የባል ስሜት የሚያሰማ ምንም ሽታ የለውም። እኔ እስከማ ቶፊቅ ስርዓት ይኑር። ገባ? እኔ እናንተ ልትዋወቅ ስርዓት ይኑር ይላሉ እኮ። እኔ እኮ ግራ ነው የሚያጋቡኝ። ታች ወርቆ ነበር ማለት ነው። እዚህ ጋር ይታያችኋል። ያው የስሚስ ይታያችኋል። አዲሱ ቤታቸው ብንሄድ ደግሞ ትዳር ፎቶዎች እናያለን። ምን ነው አምሮብሻል። አንቺ ደግሞ አምሮብሻል እኮ ነው ያልኩሽ። ምንድን ነው ቆይ አንተ ችግር ምንድን ነው ችግር? ይኸው አጨማዳጣለች ፎቶ። ወይኔ በስመ አብ አንተንም እንደዚህ አጨማዳት ጥላለች። ግን ነገር ቆይ ምንድን ነው ችግር? ከኔ ምንድን ነው የምትፈልገው ቶፊቅ? በግልጽ ንገረኝ። እኔ ካንተ ምን እፈልጋለሁ? እሺ ምንድን ነው የምትፈልገው? ምን እፈልጋለሁ? ከዚህ በፊት እኔ እናንተ እንተዋወቃለን እና ምን እያደረግክ ነው? እኔ ያስቀየምኩ ነገር አለ ከዚህ በፊት? ወይኔ ያለቃቅስ ነው። እኔ የበደልኩ ነገር አለ? ሶፍት ነገር እናምጣለን ውብዬ ስራት ነው። እኔ እያወራሁት መልስ መልስልኝ። ለምጠይቅ መልስ መልስልኝ። ምንድነው ያለከው ብዬ ጋር ምንድነው የምትሰራው እዚህ? እዚህ ቤት ማን ጠራ? እሺ አንድ ጥያቄ ልጠይቅ። ላይክ ይሄን ጥያቄ ለመጠየቅ አንተ ስልጣኑ አለ? መብቱ አለ? የለም አለኝ። ባሏ እኮ ነኝ እንዴ? ባልሽ ነው አይደል? እንዴት ነው ባልሽ ያለንኩት? ባል አይደለም። እንዴት ቤት በኩል ነው ባልነት? የቱ ጋር ባልሽ እኮ ነኝ። የቱ ጋር? እስቲናው እኮ 80ችን እንኳን አልተቀደደም ማለት ነው። ላምጣ እንዴ? ልቅደድ? እሺ ልቅደድ። ይብየት ነው የምታውቂው ነው ሰው ንገሪ። ግራ ተጋባ እኮ ኦኬ። አሯራጭ ናት እንዴ? አሯራጭ ነሽ እንዴ? ኦኬ። ይህ ማለት አትተማመንባትም ማለት ነው። በሷ ምናልባት እኮ ወይ ስትራራ ወይ ስትራ። ለምን አሁን ንገሪኝ፣ አሁን ንገሪኝ። የት ነው የምታውቂው ይሄን ሰውዬ? ንገሪኝ። ንገሪው እስኪ በእናትሽ። ለምቦጫን ስትል ደግሞ እንዴት ታምራለች! ንገሪኝ አልኩሽ። ንገሪው። አንገትሽን አትድፊ። ንገሪው። ቀና በይ። ጥሩ ነው። ምን ነው አንደበትሽ ተዘጋ በጣም። ምን እንጂ አውሪ እንጂ ተናገሪ በእናትሽ። በነገራችን ላይ ስለናፈቀኝ ይቺ ልብስ በነገራችን ላይ የሆነ ቦታ አውቃታለሁ። አይቀርም። ቆይ አንተ ስርዓት ይኑር። አትንካት በቃ ዝም አይ የሆነ ቦታ አውቃት በቃ። እሺ እሱንም አትንካ። እንዴ ቆይ አይደለም። አንተ ለምን የተናደድከው? አንተ እኮ ነው ሌላ ሴት ጋር የሄድከው። ታዲያ ለምን የተናደድከው? ምንም የለም ነገር። አንተ ለምን እሷን ይዘህ መጣ? ንገረኝ። እኔ እኮ የራሴ እውነት አለኝ። እኔም የራሴ እውነት አለኝ። ግን ላንተ የማስረዳት ግዴታ የለብኝም። እስኪ እናት ጉሮሮ የተቃጠልኩ እኮ። አንተ ስነ ስርዓት ይኑር። እሺ ቆይ የት ነው የምታውቂው? የት ነው የምትተዋወቁት? ስለ ስነ ስርዓት ደግሞ ማውራት ያምርሽ። የት ነው የምትተዋወቁት? ስለ ክብር ስለ ቶፊቅ የት ነው የምትተዋወቁት? ንገረኝ እኮ እያልኩ እኮ ነው። አዲስ ሙሽራ አይደላችሁ? አንተ በእናትህ ስርዓት ይኑር። ምን እያደረክ ነው? አዲስ ሙሽራ አይደላችሁ? ምን እያደረክ ነው? አዲስ ሙሽራ አይደላችሁ? እኔን ለማናደድ ነው የመጣው እዚህ ቤት? ለምን አናዳለሁ? እሺ ምንድነው ችግር? ለምን አናዳለሁ? ምንድነው የምፈልገው? ለምን አናዳለሁ? ከኔ ምንድነው የምፈልገው? ፍላጎት ምንድነው? እንከተፋይ ሆ ወይ ቅዝቅዝ ተቃጥዬ ነበር። አይዞህ ላምጣላችሁ እንዴ? ውቤ ይቆጭሻል። አይ ላምጣላችሁ። ውቤ ይቆጭሻል። የምታደርጊው እያንዳንዱ ነገር ይቆጭሻል። በኋላ ቀዝቀዝ አልካ እናቴ ተቃጥዬ ነበር። አንቺ ውቤ ይቆጭሻል እያንዳንዱ ነገር። በኋላ ላምጣልክ።
የምታረጊው ነገር በኋላ ይቆጭሻል። አይ ቀዝቀዝ ትላለህ ላምጣልህ መርዝ ጋር ነው አይ ቶሎ ይሞትብኛል ተው ያይተ መርዞች ቀስ እያለ ነው አንበሳው የት ነው የምታውቃቸው? የት ነው የምታውቃቸው? ታውቃላችሁ አይደለም ምን ያባል ማለት ሳውዲ እያለች ታውቃላችሁ? ንገረኝ። ኦኬ ሳውዲ እንደምኖርም ታውቀ ነበር ማለት ንገረኝ ቶፊቅ ለምንድን ነው የመጣኸው እዚህ ቤት? ንገረኝ። ለምንድን ነው የምትበጠብጠኝ? ለምንድን ነው ሰላም የማሰጥ? ለምንድን ነው እንደዚህ የምታደርገው? ንገረኝ። በጠበጥኩ ንገረኝ። ከዚህ በላይ በጥበጣለ እንዴ? ከብቻዋን ትቀራለች ብለህ አስበህ ነበር አይደለ? ውብዬ ታይ፣ ይሄ አንቺ ባህሪ አይደለም። ታይ ውብዬ፣ ይሄ አንቺ ባህሪ አይደለም። በኋላ ይቆጭሻል ውብዬ። ለነገሩ ሌዋና ይቆጭሻል። አያዛልቅሽም ነው የሚባለው። አያዛልቅሽም ውብዬ። ችግር የለውም። ይቆጭሻል። በኋላ የሚያዛልቀኝን ጠንቅቄ አውቃለሁ። እሺ ንገረኝ። ትተዋወቃላችሁ ሳውዲ ያለሽ? እንተዋወቃለን። ምን ነው ችግር አለ? ፎቶአችን እንዳንተ መለጠፍ አለ በየቦታው መሰለኝ። እንደዛ ስነ ስርዓት አንተኛል። ስነ ስርዓት ወጥራጋስ አንቺ ለስርዓት አብሽ ይከፈታል። አንቺ እኔ ጋር ማውራት ምንም ክብር የለሽ። እሺ ክብር አይኖርም ግን ወጥ አትርገጥ። እሺ ስርዓት እንትና ወጡን በእንጀራ ብዩ በእንጀራ አይሻልም? እንደዚህ ይሻላል። የት ነው የምታውቃቸው? የት ነው የምታውቃቸው? አሳሰበህስ አንተ? እንዴት አያሳስበኝ? ቆይ ይቺን ነው የት ታውቃት? አንቺ ንገረኝ። ተራራክ እኮ ለነገሩ ሰው ሲሯሯጥ ከተገኘ ዝም ብሎ ይወጣል ወደዚህ ወደዛ። በጣም ግልጹን ንገረኝ። የት ነው የምታውቂው? በያ ለምን ነው የማትመልሱልኝ? ላግዝሽ። ለምን ነው የማትመልስልኝ? እንደምታውቂው ለምን ነው የማትመልስልኝ? ምን ትመልስ? መልሽልኝ እንጂ የት ነው የምታውቂው? በጣም ግራ ተጋባህ እኮ። ለምን ግራ የምትጋባው? ተረጋጋና ማለት ነው የራስን አዲሱን ህይወትን ተረጋግተህ ጀምር። ስለዚህ ነገሮችን ላስተካክል እኮ እያሰብኩ ነበር እኮ ልታስተካክል ነው። ስለዚህ እባክህን የምታስተካክለው ደግሞ ከሷ ጋር ነው። ከዚህ በኋላ ከኦቨርስት ጋር ምንም አይነት ቦታ የለህም። ኦኬ ሰባ ተሞሽረ ቆይ አንድ ጊዜ ምንድነው የምፈልገው? ቆይ የምታውቀው ነገር አለ? አዳምጠኝ። ስለኔ የምታውቀው ነገር አለ? አዳምጠኝ። ምንም የምታውቀው ነገር የለም እኮ ስለኔ። እኔና እሷ የነበረን ምንም የምታውቀው ነገር የለም እኮ። ምንድነው? እሺ አብዬ ተጫዋች ነው። እናቴን ተጫዋች ነው። ቀልድ እኮ የምቀልደው አንተ ነህ። እሺ የት ነው የምታውቃት እያልኩ እኮ ለምን ደሞ አትነግረኝ እንዴ? እኔ ልታሳብዱኝ ነው እንዴ? ቆይ በቃ እሷን ነው የትን ማውቃት ወይስ? እሺ ንገረኝ። እሷን የት ነው የምታውቃት? የት ነው የምታውቃት? አይ ስለሷ ቆይ ሌላ ቀን ይደርሳል። ስለኔ ስለማያገባ ይቅርብ። እንዴት ነው ማያገባኝ? ባልሽ እኮ ነኝ። ፈተሽኛል? እኔ ፈተሽኛል? ንገረኝ። ፈተሽኛል? መች ተፋታን እኔና አንቺ? ወረቀት ነው። አልተፋታንም። ወረቀቱን አምጥቼ ልቅደድልህ መች ተፋታንኛ እኮ ልቅደድልህ። ወረቀቱ ምን ማለት ነው? ወረቀት ያለው ማለት እንዴ? እንደዚህ ስለኔ እኮ ሳታውቂ እኮ ነው አንቺ። ለነገሩ ከጎንሽ የሆነ እሱን ይዘሽ ነው ለካ። እኔ እኮ ምንም እኮ የገባኝ ነገር የለም። አይ ተሞኝቼ ነበር ይሄን ሁሉ ጊዜ። ይሄን ሁላ ጎርጎረሽ ይሄን ፎቶ ያወጣሽው አይሽ ያንቺ ጉድ እንዳይወጣ ፈልገሽ ነው። አይሽ አሁን ነው የገባኝ። ከረፈደ ነው የገባኝ ውብዬ። ይሄን ሁላ ፎቶ ያወጣሽው ለሱ ብለሽ ነው አይደለ? ጨረስ። ይሄን ለመሸፈን ብለሽ ነው አይደለ? ተነጥቶብሻል። እኔ ራሱ ወይ መጣኩስማ ጻጣለች ሳለች ግን እኮ ነው እኔ ከምጠይቀኝ እሷን በደንብ ብታጣራ ጥሩ ነው። ምክንያቱም የነገ ህይወት ከሷ ጋር ነው ከኔ ጋር አይደለም። ይሄንን ምላሰን ሆነ ምላስሽን ተጠቅመሽ ልታታልዩ ነው። ከዚህ በኋላ ግን አይዋጣልሽም ነገርሽ ብዬ ምንም አታውቀውን ልጅ ነው አይደል? ለዚህ ነገር ውስጥ ያስገባሽው። አትናገሪያት ከዚህ በኋላ ምንም እሷ የምታውቀው ነገር የለም። ገባሽ? አትናገሪያት። ከሆነ ስለኔ መጠየቅ መብት የለም ሰውዬው። ገብቷል? እሺ ለምን በግልጽ ማትነግሪ? ምንድነው ያላችሁ ከቶፊቅ? እንዴት ነው ሰባ? አንተ ወንድ ልጅ አይደለ? ቆይ እንዴት እዚህ ቤት? ቆይ ወንድ ልጅ ነው አይደል? ነኛው ምን አገባ ተባልክ? በቃ አያገባህም ከተባልክ መውጣት ነው። አትጩ፣ ቀስ ብለህ አውራሽ። ቆይ አንተ ምን ያልገባኝ ነገር ተውባ ቅድም ማለት ነው እንዴት ሲያረጋት እንደነበረ። አይ እኔ ስታይ ደግሞ የሚያገረሽባት ይሆነ ቢጋታም ዝግ። ኦኬ አለ ኦኬ እነዚህችም ነገር አለች። ኦኬ ቅድም እንትን ሞቅ አርጓት ነበር። አዎ በጣም በቃ የሆነ መተኛት ብቻ ነው የቀራት የነበረው። አሁን እኮ ደንቦጫ እንደዚህ ተፈሲ የሆነ አካፋ ነገር እናምጣ መሰለኝ። ማንሻ እንሳቅ እንዴ? ማሚያስቅ ነገር አልገጠመሽም እናቴ? ተጫዋች ናችሁ ብቻ በጣም። አሁን ትሄዳላችሁ ወይስ አትሄዱም? ቅድም ያልኩሽን ስራችን እንስራ። እንስራ ለዛ እባካችሁ። እንደናንተ ስራ ፈት አይደለም ስራ አለብንና
አንተ ጋር ብዙ እናወራዋለን ካሁን በኋላ። እሺ አሁን እንድትወጣ ነው ፈልግ። ማን ነው የሚወጣው? እንዲወጣ ነው ፈልግ። እስኪ አሁን እዚህ ሻንጣ ውስጥ ስታይ የቶፋ ልብስ ነው ያለው ወይስ ያንተ ልብስ ነው ያለው? ወጪው ማን ነው ጥያቄው? ኧረ እባክህ ቅድም እንሂድ ስትል ነበር እንዴ? እስቲ ይዘሽ ውጪ ቶፊቅ። እኔ እንድትወጣ ነው ለነገሩ ሁሌ እዚህ ቤት ላይ አልፈልግም። ገባ? ባልወጣ አስፈልግኩም ስቲል ነው ባሏ ነኝ። ኧረ እባክህ አይደለም ላሳስር ይችላል። ገባ? በጣም ደስ ይለኛል። ባሏ ነኝ። አልተቀደደም ማለት ነው። በነገራችን ላይ ቶፋ ሲዘከረው በጣም ደስ ይለኛል። አልተቀደደም። ሰማንያ አልተቀደደም። አንተ ወንድ ነህ፣ ፖሊስ ይዘናል። ትወጣለህ። አንተ ወንድ ነህ፣ ፖሊስ ይዘናል። ትወጣለህ። ግን ከዚህ ቤት አሁን ለምን ይወጣል? እንዴት ነው የማይወጣው? እንዴት ነው የማይወጣው? ፖሊስ አመጣለሁ ብላል አይደል? ፖሊስ ይዘናል። ከዛን ቶፊቅ ይፈር ነው እሱ። ምን አገባ? ፖሊስ አመጣለሁ ብላል። አንተ አትንካው። አቻርፈሽ ተቀመጭ። እቺ አታፍርም እንዴ? ትንሽ ለሳፍር ነገር አደረኩ። በጣም ምን ነው አሁን ዝም ያደረግሽው ነገር? እሺ በጣም ጥሩ ነው። ጥሩ ድራማ እየሰራችሁ ያደረግሽው ነገር። እሺ ትንሽ ቀነሽብኝ። ከሳሻ ከሳትብካ ገናኛለን ያለው ጎንሽ ያለው እንክብካቤ ሄዳ አሁን የሰው ባል እየነጠቀሽ የት ነው የምትታወቁት? ንገሪኝ። ናሁም ይህን ያህል የት ነው የምታውቂው? እሱ በኋላ አስረዳሃለሁ። ለምን አሁን አታስረጂውም እንዴ? ቤቱ ወስደሽ ሽሮ ያልሽ ከሚያለቅስ በእናትሽ አብረን እናላቅሰው ነግረሽው አይሻልም? ልጅ አያለቅስ። ወንድ ልጅ ውቤ ስርዓት ይኖርሽ፣ ንግግርሽን አስተካኪ። ከኔ በላይ አንቺ አታውቂውም እንዴ? ያለቅሳል እንዴ? አዎ አልቃሻ ነው። እየነገርኩሽ እኮ ነው አልቃሻ መሆኑ። ከኔ ፊት እንግዲህ ወንዳ ወንድ ነው። አልቃሻ አይደል? እቺ በእውነት በይ እንዳይዘረገፍብሽ ጉድሽ። ስለዚህ እባክሽን ይዘሽው ትወጫለሽ ወይስ አትወጪ? የት ይሻላል ነው? 10 ጊዜ ራስህን አትያዝብን። እና ደግሞ ይሄ ቤት መተከዣም አይደለም። ታስወጪልኛለሽ እንዴ? በጣም በደስታ ታስወጪልኝ። እባክህ አንተ ነው የምትወጣው። አንተ ነው የምትወጣው ከዚህ ቤት። እኔ ፖሊስ አመጣለሁ አልክ። ፖሊስ በቃ ይዘና ፖሊስ በቃ እስኪ ማን እንደሚያፍርበት በሰራው ስራ ፖሊስ ይዘናል። በኩሊነት እንኳን አይ ጉልበት አለኝ እኔ ያስወጣሃለሁ ካልክ ራስህ ሞክር። ምንድነው ሲቀጥል አላማ ምንድነው? ከኔ ጋር ምንድነው ችግር? እኔ ካንተ ጋር ምንም ችግር የለም። እሺ ምንድነው? ምንም ችግር የለብኝም። ኬዝ አለ፣ ፐርሰናል ኬዝ አለ ከኔ ምንም የለብኝ። አላውቅም፣ አታውቅም። እሺ ምን ሚዲያ ላይ እንደማንኛውም ሰው አውቃለሁ። እሺ ምን እያረክ ነው? ምን እያረክ ነው? በቃ መጣው። ባለቤት አይደለች ሚስቴ ናት። አይደለም የታውቃለህ አንተ የታውቃለህ። እሺ ሚስቴ እንደሆነች መረጃ አስጠይሽ። ምን ማስረጃ አለ? መረጃ አለ። በላ ሚስቴ ናት ብለህ እንደዚህ ሞልተህ ለመናገር የሆነ ነገር ያስፈልጋል። ምን አለ? እሺ ልጆች አሉኝ። ከዚህ ላይ ምስክር አለ። ልጆች አንተ መሆናቸው እንዴት እርግጠኛ አልሰማም? አንተ ስርዓት ይኑር። ምን እያደረክ ነው? አይ ልጆች አንተ ያው ልጆች እናት ነው የምታውቀው ነው እኮ የሚባለው አይደል? የልጆቿን አባት እናት ነው የምታውቀው። ቆይ ለምን ለምን ተናደርከው ነው? ጎኔ ኮንትራካባይ ትወደኛለህ እንዴ? አሁን ልጅ መኖርህ አሁን ነው ትዝ የሚል ይቆጭሻል። ቆይ ልጅ መኖርህ አንዳንዱ ነገር ይቆጭሻል። እሷ አታናግር። ልጅ መኖርህ አሁን ነው ትዝ የሚል። ሁለተኛ ሸሺ ገዳሜ ሲያምርህ አንተ ንግግርህን አስተካክል እና ትክክለኛ ንግግር። አሸሼ ገዳሜ አላልኩም እኔ። ገባ? እሱ ያልተረዳችሁ ነገር ስላለ ነው። ስለዚህ ፎቶ የምታውቂው ነገር አለ አንቺ። ከፎቶ ላይ እኮ አለ ያሳየውህን አይተላ ቪዲዮዎችን አሳይቻለሁ። እና እኔ አንቺ ላይ የማግጥ አይነት ሰው ነኝ። ወገቤና ስሬ ባሌ እንዳልኩት እያልኩኝ ሚዲያ ላይ መውጣት አለብኝ አይደለም? እሱ የፈለገው አሁን ሳስበው ላይ አልጋ ላይ ተኝቶ ቁጭ ብሎ የፕራንክ ነው ሊለኝም ይችላል እኮ አይታወቅም። ስለዚህ የሆነ ያየሽው ነገር አለ ማለት እኮ ላይ ከአልጋ አብዳችኋል መሰለኝ። እብድናችሁ መሰለኝ። በጣም አበድክ። በጣም አብዳል አንተ ራስህ። እባክህን ውጣልን። ወይ ላስረዳሽ እኮ ሞከርኩኝ። ገባሽ? ስላለው ነገር ላስረዳሽ ሞከርኩኝ። ታስረዳኝ ሴት ጎትታ አይደለም እና ጭራህን ይዘህልኝ ውጣ። በቃ አንተ እንደሆነ ጭራ አታጣም። ምን ለምን ትጠይቀኛለህ? ለምን ትናደዳለህ? ሚስት እንደወጣ የፈለግሽው እሱ ስላለ ነው አይደለም? ሚስትህን ልጆችህን እንደወጣ የፈለግሽው ቦርሳ ያወጣሽው እሱ ስላለ ነው። ቆይ በጀመሪያ ቆይ ለመውሰድ አይደል የመጣው? እንዴ አዎ ለመውሰድ ነው የመጣው። እና አሁን ለምን ታልክ? ሚስትህን ትተህ ቅድም ልጅ አለኝ ብላላ። ልጆችህን ትተህ ቤትህ ከሆነ ሁሉን አፍርሰህ ነው ልብስህን ይዘህ የወጣው። ዛሬ ወይ እኔን አሁን ስታይ ሀሳብን ለምን ቀየርክ? ቅናት ነው? ኖ በፍጹም። እና ምን ተፈጽሞ ነው ያልከው?
ግን ደግሞ የራስሽን ጉድ ለመሸፈን የኔን ይሄ ሚስጥር ብለሽ አውጥተሽ ሆነው ብዬ በፍጹም ይሄ አያዋጣሽም። ገባሽ? አንድ ነገር ልንገርህ፣ የኔን ጉድ ለኔ ተው፣ የራስን ጉድ ደግሞ ለራስ። ይሄ እኮ ጉድሽ እኮ አጠገብሽ እኮ ነው እንዴ። ታዲያ ችግር አለ? በጣም ጉዶች እኮ ናቸው። ይዘህ እኮ ነው ያለኸው አንዴ። ስለሷ ምን የምታውቂው ነገር የለም። እንግዲህ እናንተ ደግሞ ነገር የለም። የእናንተ ፊት ለፊት እየታየኝ ነው። ምን አየህ ከሱ ጋር? ምን አየህ? እኔ እኮ ና በደንብ ውብዬ ነኝ። ጠጋቢ አንተ እንዳነካት በእናትህ ዞር በል። እዛው እንዳነካት ሰውዬ ዞር በይ። እንዳነካት ለምን ትንጨረጨራለህ? ሚስቴ ናት። ዞር በይ። አልተፋታም። ስንፋታ እሱን ማለት ታረጃለህ። ኧረ እንዳረጅብሽ በእናትሽ ውሰጂና ትሪት አድርጊው። ቆይ አንቺ ምንድን ነው እየተመለሰ እኮ ነው ወደ እኔ ነው? ችግር የለብሽም ሁለቱም ቢደረብ። ለነገሩ እሱ ቢያመጣት ወደ ሌላ ትሮጣለች እኮ። ሯጭ እኮ ዝም ብሎ አይቀርም፣ በየቦታው ይሮጣል። ለአፍሽ ለከት ስለሌለሽ ችግር የለውም። አሁን ብቻችን እንነጋገራለን። እኔ እና አንቺ ብቻ እናወራለን። እሺ፣ በጣም ደስ ይለኛል። በጣም እሺ። አማራጭ አለ? ሌላ ያሰብከዋል? የምትፈልገው ነገር አለ ሌላ? እንዴት ያዝልን እንጂ ኮሊክ እንዴ አላግጆጂ እስማ ማግጆ እኔ ግን ወላሂ እንዴ ሸንሰለኝ መስላል ሀዘን ያወረ ወይ ቆጭታል ታሪክ እያንዳንዱ ነገር ይቆጭታል። ዛሬ ለእልህ ብለሽ ይሄን ያርገሽ ሆነ ይቆጭታል። ሌላ ምን አቀይቻለሁ? እሱ ምን ይምጣልክ? ምን እናምጣልክ? ሌላ ጊዜ ሆኗል ብዬ ነበረ። ተጸጸቻለሽ በዚህ ሺው መልካም ህይወት ተጸጸቻለሽ ለኩሊዋ ሲዛት እንዴ አንድ ምን ይቀራልልሽ ይቀራልልሽ መቼም ይቀራልልሽ። መልካም እድል ላደረግሽው ነገር መቼም ይቀራልልሽ። መልካም እድል ተውፊቅ፣ እኔና አንተ በአካል አንተዋወቅ፣ ግን ማለት ዋጋ ትከፍላለህ። አትናደድ። ለእያንዳንዱ ነገር ልቀቅ ይዞ በእናትሽ እንዳረጅብሽ ዋጋ ትከፍላለህ። አንቺ የጉድሽን ለመደበቅ ነው አይደል? ይሄን ሁሉ እያደረግሽ የነበረው ጉዴን ለምታውልኝ በጣም ነው የማመሰግነው። ምን አስተነቀሽ?